ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ መጥቻለሁኝ። ያው ይሄን በምስሉ ላይ እንዳያችሁት ሊቨርፑል ኖንዝሊ ሳፋሪ ነው። በጣም ደስ የሚል ቦታ ነው። እዚህ ጋር የህፃናት መጫወቻ ቦታ ነው። ከዛ ከህፃናት መጫወቻ ታዞር እንዳለን ደግሞ ቀጭኔዎች አሉ፣ ያማምራሉ በጣም ልጆች በተለይ በጣም ነው በቃ የሚደሰቱት። በጣም ወደውት ነው እሱ ይሄን አካባቢ የሚጎበኙት። በጣም ያምራል። ያው እንደምታዩት ተፈጥሯዊ የሆነ ነገር መጎብኘት በጣም ነው ደስ የሚለው እና ይሄንን ቦታ ስንጎበኝ ያው ወክ እያደረግን ነው የሚጎበኘው። ወክ ወይ ነው። ከዛን ቀጥሎ ደግሞ ከዚህ በኋላ ያለው ደግሞ በመኪና ነው። የሳፋሪው መኪና አለ፣ ወይንም ደግሞ በግልም ከሆነ በግል መኪና ወይ በሳፋሪው መኪና ነው እሱ ይሄ አካባቢ ደግሞ የሚጎበኘው እና ያማምራሉ። ብቻ እንደምታያቸው እንስሳቶቹ ራሱ ደሳስ ይላሉ። ያው ተፈጥሮ የሆነን ነገር መጎብኘት በጣም ያስደስት የለም? በጣም ደስ ይላል። አካባቢው ራሱ ያለው ጸጥታ ያለው አረንጓዴ ከእንስሳቶቹ ጋር ምናምን ያለው ነገር በጣም ነው እሱ የሚያምረው። ያው እንደምታዩት ነው። በቃ ጸጥ ያለ ነው። የእንስሳት ድምጽ ብቻ ነው የሚሰማው እዚህ አካባቢ። ሁሉም የሚዘዋወረው ያው እግረኛ የለም። ያምራል፣ በጣም ያምራል። እዚህ ጋር ደግሞ አንበሳ ነው። በቃ እንዳጋጣሚ ደግሞ ወይዘሮ ሀሪፍ ነበረ ስንሄድ ዝናብ ዘነበ። ፀሐይ ነው ግን ዝናብ ዘነበ እንዳጋጣሚና በተለይ አንበሳዎቹን ለመቅረጽ በጣም ተቸግሬ ነበረ። ዝናቡ እንትን አላለኝም፣ ለመቅረጽ አስቸግሮኝ ነበረ። ግን ሆኖም ምንም አይል። ያ ብዙ አይነት እንስሳቶች ናቸው ያሉት። እዚህ ጋር ደግሞ ጦጣዎች አሉ አሉ። ዝናብ ባይዘንብ ደግሞ ሞር በቃ በጣም ይወጡ ነበረ ወደ ውጪ። ይኸው እዚህ ጋር ደግሞ አንዱን መኪና አስቆመውታል ከፊታችን ሰፍረው። በቃ በአጠቃላይ ከፊት ከኋላ መንቀሳቀስ አልቻለም፣ ቆመዋል። እዚህ ጋር ደግሞ ያው አንበሳ ወንድየውን የውን ለማግኘት ሞክሬያለሁኝ። ርቀት ቢኖረውም እንግዲህ ትንሽዬ በትንሹ እንደምንም ብዬ ነው የቀረስኩትኝ ዙም አድርጌ። እሱንም ያው መስኮት ከፍቶ መቅረጽ አይቻልም፣ ያስፈራል። በጥቂቱ ትንሽ አግኝቻቸዋለሁ። እንደሆነ ቀረብ ብላ እችኛዋ ሴቷ አንበሳ ነበረች። እኔ የገረመኝ ግን አንበሳ እንደዚሁ ብቻ ዙሪያውን አጥር አልነበረም፣ ምንም አይነት አጥር የለም። እንዴት እንደተዋቸው ራሱ አላቅም። ያው እነሱም ደግሞ አይተናኮሉም።
ዝም ብለው ነው እሱ ጥግ ጥጋቸውን ይዘው ቁጭ ያሉት። እዚህ ጋር ደግሞ ቀበሮች ናቸው። እንደዚህ ሆሊዴ ሲሆን በአቅራቢያችን ባለ ሰፋሪም ሆነ ዙ ወስደን ልጆቻችንን ብናስጎበኛቸው በጣም ደስተኛ ነው የሚሆኑት። ያው በቲቪ የሚያዩትንም በአካል ያዩታል እና በጣም ይወዱታል። ያምራሉ። እነዚህ አህዮች ራሱ ከለራቸው በጣም ደስ ይላል። የእነዚህም ቀንድ እንጨት ነው የመሳሰለው ያምራል። በመቀጠል ግመሎች ጋር ደረስን። ቁጭ ብለዋል። ዝናብም ስለነበረ ዝናብ እያካፋም ስለነበረ ደግሞ እኔ እንጃ ቁጭ ብለዋል ሁሉም። እሱን አለፍ ብለን እንደሄድን ደግሞ ተነስተው ቆመዋል። የተወሰኑት መኪናውን ይዘውታል። በቃ መሻገር ማለፍ ስላልቻለ ቆምን። ቆምን በቃ ሰው ነው የሚመስሉት። ዝም ብለው መንገድ ዘግተው ሲቆሙ። እስቲ እናንተም ጥሩ ነው እንደዚህ አይነት ቦታ አለ ብላችሁ የምትሉት እንደዚህ ዙ ወይንም ሳፋሪ የሆነ በቃ የሚጎበኝ ቦታ ለልጆችም ይሁን ልጆች ሊወዱት የሚችሉት ቦታ ካለ እናንተም እስቲ ሼር አድርጉኝ። አሁን በቃ ተራው የኛ ነው መሰለኝ። የፊታችን ያለውን ለቀውት ወደኛ መጥተዋል። እውነት ለመናገር እኔ በጣም ፈርቻቸዋለሁኝ። በቃ ልክ እንደ ሰው ነው እሱ። ቀጥ ብለው ከፊታችን ያለውን ለቀቁ። ቀጥ ብለው ደግሞ ተረኛ ወደኛ ነው የመጡትና ክብብ ሲያደርጉ ምናምን በጣም ነው የሚያስፈሩት። ይኸው በቃ እያንዣበበች ነው ዙሪያውን እና ተስፋ ያስፈራሉ ብቻ። በቃ አንደኛው ጋር ይቆማሉ የሆነ ሰዓት ይቆዩና ደግሞ ይለቃሉ፣ ቀጣዩ ጋር ይሄዳሉ ምናምን እንደዚህ አይነት ነው እንትናቸውና ያው ከኋላ አለች አንዷ ከፊት ከግራ ከቀኝ በቃ ቆመዋል እና ያስፈራሉ። ግን ደግነቱ ደስ የሚለው በቃ ምንም አይተናኮሉም። ዝም ብለው ይቆማሉ እና ዙሪያውን ይዞሩና ይለቁልናል መንገድ። ወፋይ በቃ ነው ዞር ሲሉ ፍ ነው ያልኩትኝ። አንዷ ደግሞ ቆማ ትጠብቃለች እዛ ጋር። ያው እሷ ባለችበት ነው አልመጣችም። ወደኛም አለፍናት። እንደዚህ አይነት ቦታ ላይ ምናምን ደግሞ ለመጎብኘት ያው ሰመር ሆሊዴይን ጠብቀን ነው። የዛን ጊዜ ነው ወይዘሩም የተመቸ ነው። ጥሩ ወይዘር በዛን ጊዜም ስለሆነ ማለት ነው። እና
እናንተም አቅራቢያችሁ ባለ እንደዚህ አይነት ሌላም ሊሆን ይችላል ተፈጥሯዊ የሆነ ነገር ልጆቻችሁን አስጎበኟቸው። በጣም ነው የሚወዱት፣ የእውነት በጣም ነው የሚደሰቱት ልጆች። እዚህ ጋር ደግሞ ነብር ነው ስው ያለው። እኔ በጣም ጓጉቼ ነበር ነብር በተለይ ለማየት። መጣን። ያው ሰው ቆሞ እየጠበቀ ነው ቆሞ እየጠበቀ ነው። በጣም ብዙ ሰዓት ቆመን ጠበቀን እንደ የለም እንደ እስከምንል። ከዛም በቃ ከዛ ጋር ጎብለል እያለ ሲመጣ አየነው። በቃ ሁሉም ካሜራውን ደቅኗል ለመቅረጽ እና ግን አንድ ነብር ብቻ ነው የመጣልን። በቃ እሷን አገኘንና እንደዚህ ብዙም አልታየንም። መጣ ተመልሶ ሄደ። ብዙም ግን በጥቂቱ አግኝተነዋል። በጣም ያምራል ግን እውነት ለመናገር በጣም ያምራል ነብር። ይሄው በቃ መጣ ተመልሶ ሲሄድም ትንሽ አገኘነው። ያው ይሄ ሁሉ ሰው ረጅም ሰዓት ነው ቆሞ ሲጠብቅ የነበረው።